ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ የኢድ ኩኪስ በመስራት ላይ ይገኛለሁ። ከኢድ ቀደም ብሎ ማለት ነው። ያው ኢድ ስለደረሰ ብዬ ነው እንኳን አደረሳችሁ እምላችሁ። እናም እንደዚህ መልኩ አድርጌ ማዕሙል ሰርቻለሁ። ማዕሙሊ በጣም ናፍቆኝ ነበረ። ያው ሳውዲ ያለው ነበር የሰራሁትኝም እና በጣም ቆይቻለሁ ከቀመስኩት ብዬና ትንሽ ሰራሁኝ እና እንደዚህ አድርጌ በተለያዩ ቅርጽ ማውጫዎች ነው የሰራሁት። ማዕሙል ለመስራት የሚያስፈልገን ተምርና ቅቤ፣ እንደዚህ የገበታ ቅቤ፣ ወተት፣ ስኳር ብቻ ነው። ሌላ ነገር ምንም አያስፈልገውም እና በጣም በቀላሉ መስራት ይቻላል። ያው በእጅ ስለሆነ ትንሽ ሊያደክም ይችላል እንጂ በጣም ቀላል ነው እና እንደዚህ በተለያዩ ቅርጽ ማውጫዎች ሰርቼ ለኢዳችን አዘጋጅቻለሁኝ ማለት ነው። እናንተም በየቤታችሁ ማዕሙልዬን ሰርታችሁ ቅመሱት። በጣም በቀላሉ መስራት ይቻላል። ጊዜ ነው እንጂ የሚወስደው ማቴሪያል ብዙም አይወስድም። በዘይትም መስራት ይቻላል። ከተገኘ በገበታ ቅቤ ቢሆን ደስ ይላል እና የተፈጨ ቀረፋ ምናምን ብታደርጉበት የተፈጨ ሄል ለጣዕም ለሽታ በጣም ደስ ይላል። ከበሰለ በኋላ ደግሞ ይሄንን ይመስላል። በጣም ነው የሚያምረው ከለሩ። ተምሩ ትንሽ በከበከ ብሏል። ከላይ የተፈጨ ስኳር ነሰነስበታለሁኝ እንደዚህ በዚህ መልኩ ማለት ነው። ሲታይም ደስ ይላል እና ለየት ያለም ነው። የተፈጨቁ ስኳር እንደዚህ ከነሰነስ ትኩሱን ነው ግን የምትነሰንሱት። ከጨረስን በኋላ ደግሞ በስተመጨረሻም እንደዚህ አምሮ ተደርድሮ ተቀምጧል። ያው ለኢድ ቀስ እያለ ይወጣል ማለት ነው። በመቀጠል ደግሞ እንደዚሁም ሌላ ኩኪስ ሰርቻለሁ። ይሄኛውን ደግሞ እንደዚህ ያው መጀመሪያ ላይ ለመስራት ስዘጋጅ ለመቅረጽ ስላልተመቸኝ አልቀረጽኩም። ያው ሁሉንም ከጨራረስኩ በኋላ ነው ወደ ካሜራ የዞርኩት ማለት ነው። ይሄንን ደግሞ እንደዚህ ሰርቻለሁ። እንደዚሁም ደግሞ በተለያዩ ከለሮችም ሰርቻለሁ። በነገራችን ላይ ግን ማዘዝ ለምትፈልጉ እሰራለሁኝ ፕሮግራም ሲኖራችሁ ማለት ነው። ሰላም ሁኑልኝ። እንኳን መልካም በዓል ይሁንልን።